ከ22 ዓመታት በኋላ ወደ አፍሪካ ዋንጫ ለተመለሰው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የማበረታቻ ሽልማት ተበርክቷል። በሴካፋ ዞን የአፍሪካ ዋንጫ ማጣሪያ በደረጃ ጨዋታ ትላንትና ኬንያን 3-0 በሆነ ውጤት በመርታት የነሐስ ሜዳሊያ ተሸላሚ በመሆን ውድድሩን ያጠናቀቀው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ታንዛኒያና ዩጋንዳን በመከተል ከሁለት አስርት ዓመታት በኋላ ወደ አፍሪካ ዋንጫ ተመልሷል። በውጤቱ የተደሰተው የኢፌዴሪ ባህልና ስፖርት ሚኒስቴር ትላንትና ምሽት በኢሊሊ ሆቴል ለቡድን አባላቱ በተደረገው የራት ግብዣ መርሃ ግብር ላይ 10 ሚሊዮን ብር የማበረታቻ ሽልማት ለቡድን አባላቱ አበርክቷል። በፕሮግራሙ ላይ በመገኘት ሽልማቱን ያበረከቱት የባህልና ስፖርት ሚኒስቴር ሚኒስትሯ ወይዘሮ ሸዊት ሻንካ ብሔራዊ ቡድኑ በአፍሪካ ዋንጫ የተሳካ ጊዜ እንደሚያሳልፍ እምነታቸው መሆኑን በመግለጽ ቡድኑ የመንግስትና የኢትዮጵያ እግር ኳስ ፌዴሬሽን ስራ ውጤት መሆኑን ተናግረዋል። ሁላችሁም እንደምታውቁት መንግስታችን ስፖርት ልማት ላይ ብዙ ስራ እየሰራ እንደሆነ በተለያዩ ሚዲያዎችን በተለያዩ አጋጣሚም የምታውቁት እውነታ ነው። ከኢትዮጵያ እግር ኳስ ፌዴሬሽን ጋር ደግሞ በቅርበት ስለምንሰራ ዝርዝር የምንሰራቸውን ስራዎች በተለይ የሀገራችን ስፖርት ልማት ከማሳደግ አንጻር በተለይ ለእግር ኳስ በልዩ ሁኔታ መንግስታችን ስራዬ ነው ብሎ ጥናት አድርጎ ታዳጊና ህፃናትን ማዕከል ያደረገ ስራ በመስራት የኢትዮጵያን ስፖርት ውጤታማነት ማረጋገጥ እንችላለን በሚል እሳቤ ምስጋናችን ለክቡር ጠቅላይ ሚኒስትራችን ለዶክተር አብይ አህመድ እንድታቀርቡ ጠይቃለሁ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ በበኩላቸው ከ22 ዓመታት በኋላ ኢትዮጵያን ወደ አፍሪካ ዋንጫ ለመለሱ ታዳጊዎችና ለኢትዮጵያ ሕዝብ እንኳን ደስ አላችሁ የሚል መልእክታቸውን አስተላልፈዋል። እነኚህ እንቁ ልጆቻችን ከ22 ዓመት በኋላ ከዚህ እንደው ቃሉን ውርደት ብሎ መጥራቱን በደስታ መካከል ጥሩ ስላልሆነ 22 ዓመት አለመሳተፍ ትንሽ አንገት ያስደፋል በጣም። ስለዚህ ይህን ለሰራችሁ በሙሉ እኔ ፓይለት ፕሮጀክቱ ስመሰረት እንደ ልጄ ነው ማያቸው ብዬ ነበርና እንኳን ደስ አላችሁ። የኢትዮጵያ ሕዝብ እንኳን ደስ አላችሁ። የቡድኑ ዋና አሰልጣኝ ቤንጃሚን ዚመር አዳጊዎቹ ላይ የተሰሩት ስራዎች ወደፊትም ተጠናክረው ከቀጠሉ የዛሬው ደስታ ቀጣይነት እንደሚኖረው ተናግረዋል። እነዚህ ልጆች ላይ የተደረገው ኢንቨስትመንትና ከነሱ በኋላ ለሚመጡትን ታዳጊዎች የሚደረገው ነገር እስካለ ድረስ እገዛውን ጭምር ማለት ነው። የኔ እርግጠኛ የሆነ አመኔታዬ የዛሬ የተደሰተው ህዝብ ወደፊትም ደስታቸው ይኖራቸዋል ብዬ አምናለሁ። ሽልማቱ የተበረከተላቸው አዳጊዎችም የተደረገላቸው የማበረታቻ ሽልማት እንዳስደሰታቸው ገልጸዋል። በጣም ደስ የሚል ማበረታቻ ነው። ይቀጥል በዚሁ። በጣም ደስ ብሎኛል።